የመሸነፍን ነጥብ ለመጣል ያለው በቂ ነው አለመለስ በቃ መጨረሻ ለወራጅ ቀጠና ቲም አንድ ነጥብ አስመጪና አከፋፋይሉን መርዛማ ሰውም አለ እኔ እንዳላሰብ የመጠጠብኝ ጠንቋይም አለ አሪስም አይገርም ቤንጃሚን ሼሽኮ 2 ጎል ባገባበት ጊዜ የሚያከብር አይተጋቸው እሺ ተውታው ነኛንና ብሩኖ ራሱ እኮ አሲስት አድርጋለች። አረ ብሩኖ ፈርናንዴዝ እኮ ይችላል ማርያምን። አረ በስመ አብ እኔ ስወደው ማርያምን። አረ ኦቨርሬተር ነው ይላሉ አደሙ አንዳንዶቹ። ለማንኛውም ሻሽቱ ሁለታቸው ማንቺ እኔ ለማንቺ ክብር አለኝ። ማንቺ ሁለታቸው ወጥቷል። አደራሽን ቀጣይ ሳምንት እንዳከለኪ። ለነገሩ በከለኪንም እኛ ጠንከረን ነው የምንመጣው። በእርግጥ እኔ አሁን ዛሬ ተናድጄ መጥፎን አወራው እንጂ ስለኛ ብዙ ፖዚቲቪቲ ነው ማውራት ይቻላል። ሩበን ዲያዝና ግቫርዲዮል የሌሉበትን ጨዋታ ሮድሪና ሸርኪ ቤንች ተደርገውብን በፔፕ ስንት ተቃጥለን እኮ ነው አቻ ራሱ ይወጣል። ለማንኛውም ተውትና ዩናይትድ ሳምንት ትጠብቀኛለህ ቅዳሜ ማለት ነው። የዛኔ ፈቃደኛ ብትሆን ይሻላል ለመስጠት ማለት ነው። ካልሆነ በእነ ሴሜኒው በእነ ማርክ ጌሂ አስፈራርሜ ጨራርሼ ነው መመጣልህ። ይሰጣል ማለት ነው። ቤንጃሚን ሼሽኮ 2 ጎል ባንዴ ከስንት አንዴ ብቅ እያልሽ እንደዚህ ሰካ አድርጊው እንጂ አወጀመው መተናል ኤቲ መልእክተኛው ነው ማስተራብነት ነው። ማን ነው እንደዚህ እነዚህ ለወዳደቁ ቲሞች እንዲ እንኩንኩ እስቲ ይሄንን ሙስሩት የሚለው መልእክተኛው ነው ማስተራብነት ነው። ማን አንተ ባላደር ሆነ እንዲ መታድለው እነዚህ ለወራዶች ዝም ብላችሁ ወልቭስ ሊዝ ዛሬ በርንሌ አይው ቸበቸበው ተማብረን ያለው ኡጋርቴ እስከ 80ኛ ደቂቃ ተጫውታለህ። ኡጋርቴ ማለት እኮ እኛለ ደንቆሮ ተጫዋች እኮ ነው። በህይወት አይቻላል ኡጋርቴ። ላሴ የሚባሉ ለሶን ነበሩ ጀመው ታርፈን ምን አይነት ጥይት የሆነ የምትነበር ሲመት የነበረው የሚገራርም 2 ምትመታ 2ቱንም አስደነገረኝ። ላሴ መሸሽ ሆኖም ቀረስ ተሽዋል። መልእክተኛው ነው ማን አንተ ባላደረው ሁለታቻ ተጠናቋል። ማንቸስተር ዩናይትድን እንደሚደግፍ ሰው ያናድዳል በርንሌይ ጋር ሁለታቻ መውጣታችን። ነገር ግን በጣም ብዙ ጥሩ ጎኖችን የተመለከትንበት ጨዋታ ነው ማለት ነው። ቅያር ደባሪ ቅያር አይተናል። ነገር ግን ብሩኖ ከጉዳት የመጣ ተጫዋች ስለሆነ ግዴታ መቀየር ነበረበት። ከዛ ውጭ ግን ብሩኖ ቢቆይ ምናልባትም 4-5 እናስቆጥር ነበር። ብሩኖ ምን ያክል ያስፈልገን እንደነበር ተመለከታችሁ? እንዴት ነበር ሲንቀሳቀስ የነበረው? ከጉዳት የመጣ ተጫዋች አይመስልም። ከዛ ደግሞ ቤንያሚን ሼሽኮ አያችሁት? ስለሱ ሰውሮ የነበረው ትክክል እንደሆነ ጊዜ ነው የሚፈልገው። ከጊዜ ውጭም ከጎል ውጭ ተመልከቱት ይልጅ ስላችሁ ነበር። ከጎል ውጭ የሚያደርገው እንቅስቃሴ የሚገርም ነበር። ዛሬ ደግሞ 2 ግቦችን ማስቆጠር ችሏል ማለት ነው። ቆንጆ 2 ጎሎች። ከዛ ውጭ ሌሲ የምትባለውን ጻን ተመለከታችኋት? ተቀይራ ገብታ እቺን ተጫዋች ዛሬ አይደለም ያዩዋት። ከዚህ በፊት የሆነ ጨዋታ የተሸነፍንበት ይሁን የሆነ አቻ የወጣንበት የሚገራርም ሹት ስታደርግ ነበር። ሹት ከማድረጓ በፊት ይሄ ልጅ ሹቱ የሚገርም ነው እያልኩ ነበር ተቀይሮ ሲገባ ማለት ነው። ይሄ ልጅ በማስመልከቱ ራሱ ፍሌቸርን አድንቄዋለሁ ማለት ነው። ከዛ ውጭ ፖዚቲቭ ነገር ነበረው። 6ኛችንን ዛሬም ማንንም አላስለቀቀንም። ይመቻችሁ። ስሙኝ፣ በዚህ ውጤታን እናንተ ማብሸቅ ማለት ነው እውነት በጣም ከባድ ነገር ነው። የሆነ ድንጋይ ላይ ውሃ ማፍሰስ ነው። ምክንያቱም ከጉዳት የተጎዱ ተጫዋቾቻችሁ ምናምን ተመልሰዋል ከጉዳታቸው። አጥቂያችሁ አግብተዋል። ከዛ አሰልጣኝ የላችሁም። ከዛ ደግሞ በርንሌይ ነው ይሁን ያለ ስሜት ነው ማለት እንዴት እናብሸቃችሁ ይላችሁ አቻውታችሁ ብለን ብናበሽቃችሁ ማለት ነው። አሰልጣኝ ያለንም ምናምን ያለን ስኳድ ገና ነው 2 አልተመለሱ ምናምን የሚል ኤክስኪውዝ ታቀርባላችሁ። ግን ደግሞ እንዳንተዋችሁም በዛው ልክ ማለት ነው። ዋናው የክለባችሁ በቃ የቡድኑ ዋናው መሰረቱ ተመልሶላችኋል። ከጉዳት ተመልሷል። ኦኬ እሱ ተመልሷል። አጥቂያችሁ ኮንፊደንስ መጥቷል እና በርንሌይ ነው በርግጥ ወልብስ ያቃቱ በበርንሌይ ይመለሳል ማለት በጣም ከባድ ነውና
እሺ ምን እናርግኛ? እኛ ምን አለብን? የሆነ ቪዲዮ መስራት አለብን ምናምንና ገግሜ ለብሽቃችሁ ወይስ የራሳችሁ ጉዳይ ብዬ ተዋችሁ? እንዴት ነው ነገሩ? ቆይ እናንተ እንዴት ነው ያሰባችሁት? ዳላቅላችሁ ግን ማለት ነው ሼሽኮ ገብቷል፣ ብሩኖ ተመልሷል፣ ግን በርነሌም ነጥብ አግኝቷል። ፋሚሊ ክለባችን እንግዲህ እንደተለመደው ማለት ይቻላል ያው እንደተለመደው ብሉት በተከታታይ 3ኛ ጊዜ አቻ ወጥቷል። ዛሬ ግን ሰዎች ካፒቴን መቀየሩ ትንሽ የጎዳና አይመስላችሁ? ሜዳ ላይ ቆይቶ ነበር የሆነ ለውጥ ይኖር ነበር። ሴስኮ 2 አግብቶ ነበር። ካምባክ አርገን ቁጭ ብለን ሳንቀመጥ ነው የነከሩት። 2 አቀዘቀዙን ወዳው ነው። ያው ደግነቱ ብዙ ጋፕ አይኖርም። አሁን ቶፕ 4 ውስጥ እዛ 6 ምናምን ያሉት ቡድኖች እንደኛው ናቸው፣ እያዘገሙ ነው ያሉት። እንደውም ዛሬ አዲስ አምጥተናል ነው እስቲ ብለን ብሬንትፎርድ ገብቷል። ግን ዛሬ 3 ነጥብ እድልም አልነበረም። ሴስኮ ራሱ ሃትሪክ ሰራ ነበር፣ እድል አልነበረም። መጨረሻ ላይ ደግሞ ሊሴ ማን ያመጡብን የሙከራ አይታችሁታል። ሁለተኛ ላይ ግን ተንቀጭቅጆ ነው የሞከረው። የሁለተኛው ሙከራ ያናድ ነበር፣ ግን ሴስኮ ጎል ስላስቆጠረ በጣም ደስ ብሎኛል። አሁን እንግዲህ ከዚህ በኋላ ከባድ ጨዋታ ነው ያለው። ከባድ ጨዋታ ነው ያለው። በእነዚህ ነጥብ ሰብስበን በነበር በጣም ይጠቅም ነበር። እንግዲህ ምንም ማድረግ አይቻልም፣ ከሽንፈት ይሻላል። ኤኒዌይስ ዩናይትድ ፋሚሊ አብሽሩ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በቃ አንቺ አመረርሽ። በቃ ጥያ አልሄድም አልሽ። እኔ እኮ እየቀለድሽ መስሎኝ ነበር። እግዚአብሔርን ጥያችሁ አልሄድም አልሽ። በቃ እኔና አንቺ አሰልጣኝ ብንቀይርም ምንም ተስፋ የለንም ማለት ነው። በቃ እንደምን ይሻለናል? ያንቺስ ከፋ። እንደውም የኛ በቀይ ወጥቶብን ምናምን ነው። ያንቺ ከፋ፣ በርንሌን ከፋ። ጥሩ ነገሩ እንደውም ሴስኮ ማግባቱ ነው። ሴስኮ በጣም ነፃነት አይቼበታለሁ ሴስኮ ላይ ማለት ነው። እግዚአብሔርን አይ ማንቸስተር እኔ አፍልቼ ነበር። ይኸው አሁን አመኛለሁ። መንገድ ላይ መራመድ አልቻልኩም። ታክሲ መጠቀም አልቻልኩም። ባጃጅ መሄድ አልቻልኩም። ቦክስ ላይ ገብቼ መጠቀም አልቻልኩም። ሜም በሜም ነው በቃ ማርኝ። ይኸው ጥቅጣቴን ተቀጥቼ እላለሁ ድንጋይ ይዤ። ሁለተኛ ያላቅም ያልሳፈጥ አለፈለፈም አልከባጥም በቃ ማርኝ። የቦክሲንግ ዴይ ንጉስ ማን ነው? ንገሪኝ ትርፌ። ማን ነው የቦክሲንግ ዴይ ንጉስ? ሁልሽም 3ኛ ጌም በተከታታይ ሁላችሁ አንጠባጠባችሁ። ሊጉ ከባድ ነው። ስኳድ በቂ አቅም ያለው በየ3 ቀን መጫወት የሚችል አንቺማ በሳምንት አንዴ መጫወት የሚችል ስኳድ ማንሽም የለሽም፣ ተጫዋቾችም የለሽም። ዛሬ አላበሽቅሽም ብዬ ነበር ያየሁት። ገባሽ አይደለ? እና ለማብሸቅም አይደለም ግን አሰልጣኝ ቢቀየርም ባይቀየርም ማን ዩናይትድ ከበርንሌና ከውልቭዝ ጋር እኩል ነው። ሲሪየስሊ ነው የምላችሁ። በቃ በርንሌ ማግባት ሲፈልግ ያገባል። ምን አይነት ሴስኮ እንደውም ዛሬ አሪፍ ነበር እንዳለ የአየር ኳሱ ሲያወርድ ነበረ። 2 ጎል አገባ፣ ምርጥ ነበረ። ግን በቃ ኤዲን ሄቨን ራሱ ላይ ለዋንጫ ነው የምንጫወተው አልከም ይሆን ሰውዬ ማለት ነው። ለዋንጫ የሚጫወቱ ቡድን መጫወት ትችል ነበር እኮ አትችልም፣ አቅሙ ስለሌለ። ገባር ስታርቲንግ 11 መግባት የምትችለው እዛ ነው። ኖርማል ነው። ሃንግማን ስለተሸነፈች ወደ 5ኛ አድርገሻል። 1 ነጥብ በየሳምንቱ 1 ነጥብ ብታመጪ ራሱ የሆነ ቶፕ 10 ትጨርሻለሽ። በእርግጠኝ ካለፈው ዓመት ተሻሻልሽ ማለት ካለፈው ዓመት ተሻሻል። ካለፈው ዓመት 18 ጌታ ነበረሽ፣ 18 ጊዜ ነበር የተሸነፍሽው። አሁን 30 ጊዜ አቻ ትወጫለሽ፣ 8 ታሸንፊያለሽ። ብሽቃል ጀስት ያየሁት ነገር ነው። የሚያሳዝን ሽት ፉትቦል ማለት። ተመልሼ ወደ ቼልሲ ጨዋታ ሄድኩኝ። ዲፕሬሲንግ ማን ዩናይትድ ማየት እናንተም እንደሚሰማችሁ ማሰብ ማለት አልችልም። በቃ ወኔ የለ፣ ፓሽን የለ፣ አግሬሽን የለ። 300 ሺህ ነው የሚከፈላቸው አሁን እነዚህ ሰዎች 300 ሺህ